ሰላም የነጅማትስ አካዳሚ ቤተሰቦች እንዴት ናችሁ? ነጃት ነኝ ከነጅማትስ አካዳሚ። በዛሬው ቪዲዮ 5 ለኢንትራንስ ኤግዛም የሚጠቅሟችሁን ጥያቄዎች ይዤላችሁ መጥቻለሁ። ተከታተሉኝ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ደግሞ ቪዲዮውን እንዳትጀምሩት። እስኮ እሺ፣ መጀመሪያው ጥያቄ ይዤላችሁ የመጣሁት ምንድነው የሚለን which one of the following is the inverse of the function radical x minus 3 ነው። የተሰጡኝ ቾይዞች አሉ። የመጀመሪያ ኢንቨርሱን እንፈልግ f of x ራዲካል x minus 3 ነው የተሰጠን። ኢንቨርሱን ስንፈልግ ምንድነው y x minus 3 ነው። ኢንቨርሱን ስንፈልግ ምንድነው የምናደርገው? በy ቦታ x በx ቦታ ደግሞ y ነው የምናቀያየረው። ስለዚህ ምን ይሆናል? x is equals to ራዲካል y minus 3 ይሆናል። በስታንዳርድ ፎርሙን መጻፍ ስላለብን ምን እናደርጋለን? ቦት ሳይድስ ስኩዌር እናደርጋለን። ስኩዌር ሩቱን ለማጥፋት እዚህ ጋር ስኩዌር ሩቱ ይጠፋልናል። እዚህ ጋር ኤክስ ስኩዌር ይቀራል። እዚህ ኢኳልስ ቱ ዋይ ማይነስ 3 ቺን 3 ወደዚህ ስንወስዳት ኤክስ ስኩዌር ፕላስ 3 እዚህ ኢኳልስ ቱ ዋይ ይሆናል which is our inverse function ማለት ነው። ስለዚህ ይሄ ያለበትን ቾይዝ ነው የምንፈልገው። ይሄን ያለበትን ቾይዝ ነው የምንፈልገው። f of x is equals to x square ፕላስ 3 የሚል ነው የምንፈልገው ማለት ነው። ስለዚህ ቾይዛችን ላይ ስናይ ምን አለን? ኤም ቢ ኤክስ ስኩዌር ፕላስ 3 ኤክስ ስኩዌር ፕላስ 3 ይለናል። ኤም ቢ ኢንቨርሳችንን አስቀምጦልናል። ግን ምናቸው ይለያያል? ዶሜናቸው ይለያያል። እዚህ ጋር ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0፣ እዚህ ጋር ደግሞ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 3 ነው የተሰጠን። ስለዚህ ማወቅ ያለብን ነገር ምንድን ነው? ኢንቨርስ ፋንክሽናችን እና የመጀመሪያው ፋንክሽናችን ምንድነው ግንኙነታቸው? የመጀመሪያው ፋንክሽን የዚህ ዶሜን ለኢንቨርስ ፋንክሽናችን ምንድነው? ሬንጅ ነው። ለዚህኛው ሬንጅ ነው። ኤንድ ቫይስ ቨርሳ እንደዛ ነው የሚሰራው። የዚህ ዶሜን ለዚህ ሬንጅ፣ የዚህ ሬንጅ ደግሞ ለዚህ ዶሜን ነው የሚሆነው ማለት ነው። ስለዚህ የዚህ ፋንክሽን ሬንጅ ካወቀን የዚህ ፋንክሽን ዶሜን ማወቅ እንችላለን ማለት ነው። የዚህ ፋንክሽን ሬንጅ ደግሞ ምንድነው? እዚህ ውስጥ ያለው ቁጥር ሁልጊዜም ፖዚቲቭ ነው መሆኑ የሚወጣው። ስለዚህ ሬንጃችን የዚህ ሬንጅ ምንድነው? f of x is always greater than or equal to 0። ሬንጃችን f of x is greater than or equal to 0 ከሆነ ለዚህ ፋንክሽን ለኢንቨርሳችን መቶ ምን ይሆንልናል? ሬንጃችን ዶሜን ይሆንልናል ማለት ነው። ስለዚህ የኤክስ ስኩዌር ፕላስ 3 is equals to y ለኢንቨርስ ፋንክሽናችን ዶሜን የሚሆነው ምንድነው? f of x or x greater than or equal to 0 ነው የሚሆነው ማለት ነው። ስለዚህ our answer is going to be a f inverse is equal to x squared plus 3 when x is greater than or equal to 0 ማለት ነው። እሺ ሁለተኛው ጥያቄ ደግሞ ምን ይለናል? find the solution set for 1/25 raised to x plus 5 times 0.04 raised to x is equals to 30 ነው የሚለው። ስለዚህ ይሄ ኤክስፖኔንሻል ኢኩዌሽን ነው። በሻልነው አቅም ሲምፕሊፋይ እያደረግን ሶልቭ እናደርጋለን ማለት ነው። ስለዚህ የተሰጠን ጥያቄ ምንድን ነው? 1/25 raised to x plus 5 times 0.04 raised to x is equals to 30። ስለዚህ ሲምፕሊፋይ እናድርግ እስቲ። 25 ማለት ምን ማለት ነው? 5 ስኩዌር ማለት ነው። ስለዚህ ይሄን ስንቀይረው ምን ይሆናል? 1/5 ስኩዌር raised to x ይሆናል ፕላስ 5 times 0.04 ማለት ምንድን ነው? 4/100 ማለት ነው። raised to x is equals to 30። 4/100 ማለት ደግሞ ባይ 4 ሁለቱንም ስናካልል ባይ 4 1 ነው። ይሄ ባይ 4 25 ነው። 25 ማለት ደግሞ ምንድነው ብለናል? 5 ስኩዌር ማለት ነው። ስለዚህ ምን እናገኛለን? 1/5 ስኩዌር raised to x plus 5 times 1/5 ስኩዌር raised to x is equals to 30 እናገኛለን ማለት ነው። 1/5 ስኩዌር ማለት ደግሞ ምን አድርገን መጻፍ እንችላለን? ይሄንን ወደ ላይ ስንወስደው 5 raised to minus 2 x ስላለች times x plus 5 times እዚህ ጋር እንደዛው በተመሳሳይ 5 raised to minus 2
x is equals to 30 ማድረግ እንችላለን ማለት ነው። then ሁለቱም ሀይል እዚህ ጋር 5 raised to 2x አለ እዚህ ጋር 5 raised to minus 2x አለ። ስለዚህ ፋክተራይዝ አድርገን እናውጣው። ፋክተራይዝ አድርገን ስናውጣው ምን እናገኛለን? 5 raised to minus 2x times እዚህ ጋር 1 ይቀራል እዛ ጋር 5 አለ እዚህ ኮስቱ 30 እናገኛለን ማለት ነው። then 5 plus 5 1 plus 5 ማለት 6 ነው። ስለዚህ both sides by 6 ማካፈል እንችላለን። ይሄን ማጣፋት ይሄ በዚህ ካንስል አውት ያደርጋል። ምን ይቀራል? 5 raised to minus 2x is equals to 30 over 6 ማለት 13 over 6 ማለት 5 ነው። ስለዚህ 5 raised to 1 ማለት ነው ኤክስፖነንት ስንሰጠው 5 ለብቻው። በኤክስፖኔንሻል ህግ ደግሞ ሁለቱ ቤዞቹ ተመሳሳይ ከሆኑ እዚህ ጋር 5 እዚህ ጋር 5 ከሆነ ምን ማለት እንችላለን? ኤክስፖነንቱ እኩል ነው ማለት እንችላለን ማለት ነው። እነዚህ ኤክስፖነንቶችም እኩል ናቸው ማለት እንችላለን። ስለዚህ -2x is equals to 1 እንላለን። both sides by -2 ምን እናገኛለን? x is equal to -1 over 2 እናገኛለን ማለት ነው። which is on choice C። ሶስተኛው ጥያቄ ደግሞ ምን ይላል? if g of x is equal to x times f of 3x plus 1 and the value of f of 4 is 1, f derivative at 4 is 2, then what is the value of g derivative at 1 ነው የሚለን። እነዚህ የተሰጡ ቾይዞች አሉ። ስለዚህ ሶሉሽኑን እንፈልግ እስቲ። ሶሉሽናችን የሚሆነው ምንድነው የተሰጠን? g of x is equals to x times f of 3x plus 1 የተሰጠን f of 4 ተሰጥቶናል which is 1 f derivative at 4 ተሰጥቶናል which is 2 የተጠየቅነው g derivative at 1 ስንት ነው የተባለው። ስለዚህ መጀመሪያ የፋንክሽናችንን ዴሪቬቲቭ ማግኘት አለብን ማለት ነው። ስለዚህ g derivative at x እንፈልግ። ምንድነው እዚህ ጋር ሁለቱ በመልቲፕሊኬሽን የተያያዙ ናቸው x እና f of 3x plus 1። ስለዚህ የመልቲፕሊኬሽን ፕሮፐርቲን ተጠቅመን ነው የምንሰራው። እሱ ምንድነው መጀመሪያ የመጀመሪያውን ዴሪቬቲቭ እናደርጋለን x ዴሪቬቲቭ times f of 3x plus 1 ፕላስ እናደርግና ደግሞ ሁለተኛውን ዴሪቬቲቭ እናደርጋለን f ዴሪቬቲቭ at 3x plus 1 times the መጀመሪያው ቁጥር ማለት ነው x። ስለዚህ ምን እናገኛለን? x ዴሪቬቲቭ ማለት ኮንስታንት ቁጥር ነው የሚመጣው x 1 ነው የሚሆነው። ስለዚህ ምን ይቀራል? f of 3x plus 1 ይቀራል ፕላስ እዚህ ጋር ደግሞ f ዴሪቬቲቭ at 3x plus 1 ይቀራል። ከዛ ግን በዚህ አናበቃም። ይሄ ፋንክሽን ኮምፖዚት ፋንክሽን ነው። የውጨኛው ዴሪቬቲቭ a ሲሆን የውስጠኛው ደግሞ ዴሪቬቲቭ ማድረግ አለብን። 3x plus 1 ደግሞ ዴሪቬቲቭ ስናደርገው ምን እናገኛለን? 3 እናገኛለን። ምክንያቱም 1 ዴሪቬቲቭ ሲሆን 0 ይሆናል። 3x ዴሪቬቲቭ ሲሆን ደግሞ 3 ይሆናል። ስለዚህ ታይምስ 3 እናደርጋለን። እዚህ ጋር x አለ። ስለዚህ ታይምስ x ሁሉንም ስንሰበስባቸው ምን ይሆናል? እዚህ ጋር f of 3x plus 1 ፕላስ ይሆንና እዚህ ጋር 3x አለ። 3x ታይምስ f ዴሪቬቲቭ at 3x plus 1 የተጠየቅነው ምንድን ነው? g ዴሪቬቲቭ at 1 የተጠየቅነው። ስለዚህ በx ቦታ ሁሉ ምን እናስገባለን? 1 እናስገባለን ማለት ነው። ስለዚህ እዚህ ጋር ምን ይሆናል? f of 3x የነበረው 3 times 1 plus 1 plus 3 times x which is 3 ስለዚህ 3 times f derivative at 3 times 1 plus 1 እዚህ ጋር ምን እናገኛለን? f of 3 times 1 which is 3 plus 1 4 f of 4 plus 3 times f derivative at 4 እናገኛለን ማለት ነው። ሁለቱ ቫልዩዎች ደግሞ ኒት ተሰጥተውናል እዚህ ጋር። ስለዚህ መተካት ነው ማለት ነው። f of 4 ስንት ነው? 1 1 plus 3 times f derivative at 4 ስንት ነው? 2 ስለዚህ times 2 ይሆናል ማለት ነው። 1 plus 3 times 2 6 which is equal to 7 ስለዚህ g derivative at 1 is 7 ማለት ነው which is on choice B። አራተኛው ጥያቄ ምን ይላል? if h of x is radical
1 plus radical x, then what is the value of the first derivative of h of x our function ነው ብለን የተሰጡን ቾይሶች አሉ። ስለዚህ ፈርስት ዴሪቬቲቭን እንፈልግ። የተሰጠን h of x ምንድነው? ራዲካል 1 ፕላስ ራዲካል ኤክስ ነው። ይሄ ኮምፖዚት ፋንክሽን ነው። ሁለት ፋንክሽኖች አሉ። አንደኛው ራዲካሉ አለ፣ ደን ደግሞ ውስጥ ያለው ፋንክሽን አለ። ስለዚህ ኮምፖዚት ፋንክሽኖች ሲሆኑ ደግሞ ምንድነው የምንጠቀመው? ቼሉን ነው የምንጠቀመው። ስለዚህ ምንድነው የምናደርገው? ሌት 1 ፕላስ ራዲካል ኤክስ ቢ ዩ እንላለን። 1 ፕላስ ራዲካል ኤክስ ዩ ነው ካለን ኤች ኦፍ ኤክስ ምን ይሆናል? ራዲካል ዩ ይሆናል ማለት ነው። ራዲካል ደግሞ እንዴት ዴሪቬት እንደምናደርግ እናውቃለን። ራዲካል እንዴት ነው ዴሪቬት የምናደርገው? the first derivative of h of x ምንድነው? ራዲካል ዩ ዴሪቬት ሲደረግ then ዩ ደግሞ ለብቻው ዴሪቬት ሲደረግ ነው። ራዲካል ደግሞ ዴሪቬት ሲደረግ እንዴት ነው የምናደርገው? ይሄ ራዲካል ማለት 1/2 ነው የሚሆነው ኤክስፖነንቱ። ስለዚህ ምንድነው የሚሆነው? ራዲካል ዴሪቬት ስናደርግ 1/2 ራዲካል ዩ ነው የሚሆነው ታይምስ ዩ ዴሪቬቲቭ ዩ ደግሞ ምንድነው? 1 ፕላስ ራዲካል ኤክስ ነው ብለናል። ስለዚህ 1 ፕላስ ራዲካል ኤክስ ዴሪቬቲቭ ይሆናል ማለት ነው። ስለዚህ 1 ፕላስ ራዲካል ኤክስ ደግሞ እስቲ ዴሪቬት እናድርግ። 1 ፕላስ ራዲካል ኤክስ ማለት ዴሪቬት ስናደርገው ዋይ ኮንስታንት ነው። ስለዚህ ዴሪቬት ሲደረግ 0 ነው የሚሆነው። ራዲካል ኤክስ ማለት ደግሞ ኤክስ ሬዝ ቱ 1/2 ማለት ነው። እዚህ ጋር እንዴት እንደዚህ እንደመጣልኝ ላሳያችሁ። ኤክስ ማለት 1/, ራዲካል ኤክስ ማለት ኤክስ ሬዝ ቱ 1/2 ማለት ነው። ስለዚህ ዴሪቬት ስናደርግ ደግሞ ምንድነው የምናደርገው? ኤክስፖነንትን ወደ ኮፊሸንት ቦታ እናመጣና -1 እናደርጋለን ከኤክስፖነንቱ ላይ። ስለዚህ ኮፊሸንታችን ምን ይሆናል? 1/2 ኤክስ ታይምስ 1/2 -1 ማለት ኔጌቲቭ 1/2። ኔጌቲቭ ኤክስፖነንት ማለት ደግሞ ምን ማለት ነው? ዲኖሚኔተር ላይ ይሄዳል ማለት ነው ቁጥራችን ወይንም ደግሞ ኤክስፕሬሽናችን። ስለዚህ ይሄ ምን ይሆናል? 1/2 ኤክስ ማይነስ ስላለ እዚህ ጋር ይመጣና 1/2 ኤክስፖነንት ማለት ደግሞ ራዲካል ማለት ነው። ስለዚህ 1/2 ራዲካል ኤክስ ይሆናል ማለት ነው። ስለዚህ እዚህ ጋር ይሄኛው የሚሆነው 1/2 ዩ ማለት ራዲካል ዩ ማለት ያው ሌት ዩ ማለት 1 ፕላስ ራዲካል ኤክስ ነው። ስለዚህ እንተካው 1 ፕላስ ራዲካል ኤክስ ታይምስ ይሄው ይሄኛው ዴሪቬት ስናደርግ ደግሞ 1/2 ራዲካል ኤክስ አግኝተናል። ስለዚህ 1/2 ራዲካል ኤክስ። አሁን እነዚህ መሰብሰብ ነው የሚጠበቅብን። ስለዚህ ከላይ መልቲፕላይ ስናደርግ 1 ታይምስ 1 ኦቨር እናደርግና 2 ታይምስ 2 4 ነው። then ሁለት ራዲካሎች አሉ። ስለዚህ እነሱን እንሰብስባቸው። አንድ ራዲካሉን ስናስገባው 1 ቢግ ራዲካል then x times 1 x plus x times radical x ራዲካል ኤክስ እናገኛለን ማለት ነው which is our derivative። ስለዚህ ይሄን የቾይስ ላይ ያለው ነው ሲ ቾይስ ላይ ያለው። ስለዚህ our answer is choice C። question number 5 ምን ይለናል? what is the solution set for 2x minus 1 square plus 2 less than or equal 6x square minus 3x ይለናል። የተሰጡን ቾይሶች እነዚህ ናቸው። እስቲ እንስራው። የተሰጠን 2x minus 1 square plus 2 less than or equal 6x square minus 3x ነው። ስለዚህ ይሄንን ለመስራት መጀመሪያ ኤክስፕሬሽኖቹን መሰብሰብ ሲምፕሊፋይ ማድረግ ያስፈልጋል ማለት ነው። ስለዚህ መጀመሪያ እስቲ ይሄንን ሲምፕሊፋይ እናድርገው። 2x minus 1 ማለት ስኩዌር ነው። ስለዚህ በራሱ 2x minus 1 ይባዛል ማለት ነው አይደል? ስለዚህ እስቲ እናባዝ። 2x times 2x 4x squared እናገኛለን። 2x times minus 1 minus 2x minus 1 times 2x minus 2x minus 1 times minus 1 positive 1
የዚህ ኤክስፕሬሽን ነው። then plus 2 less than or equal ይልና 6x square minus 3x ይለናል። እንዳለ እናስቀምጠው። then እዚህ ጋር ተመሳሳይ የሆኑ ተርሞች አሉ። -2x እና -2x 4x ስኩዌር ማይነስ 4x እዚህ ጋር ደግሞ ፕላስ 3 less than or equal 6x ስኩዌር ማይነስ 3x then ተመሳሳይ የሆኑ ተርሞችን እንሰብስብ። ተመሳሳይ የሆኑ ተርሞችን ስንሰብስብ እዚህ ጋር x ስኩዌር አለ፣ እዚህ ጋር x ስኩዌር፣ እዚህ ጋር x፣ እዚህ ጋር x አለ። ስለዚህ እስቲ እነዚህን ወደዚህ ሙቭ እናርጋቸው። እነዚህ ሁለቱን ወደዚህ ሙቭ እናርጋቸው። ስለዚህ እናገኛለን 3 less than or equal 6x ስኩዌር እዚህ ጋር ፖዚቲቭ ስለነበር ማይነስ 4x ስኩዌር ማይነስ 3x እዚህ ጋር ኔጌቲቭ ስለነበር ወደዛ ሲሄድ ምን ይሆናል? ፖዚቲቭ 4x እናገኛለን ማለት ነው። then 3 less than or equal 6x square minus 4x square 2x square minus 3x plus 4x positive x 1x እናገኛለን። እቺን 3 እቺን ፖዚቲቭ 3 ወደዚህ ባዞራት 0 less than or equal 2x square plus x minus 3 አገኛለሁ ማለት ነው። 3 ወደ ቀኝ ማዞራት። እንደዚህ ሁለቱን ኤክስፕሬሽኖች ቦታ ባቀያየራቸው ምን ይሆናል? እቺኛው ሳይን ትቀየራለች። ስለዚህ ምን አገኛለሁ? 2x square plus x minus 3 is less than or equal የነበረው greater than or equal 0 ማለት ነው። አቅጣጫቸውን ስቀያየራቸው የሌዛን እና የግሬተር ዛን ምልክታችንም ይቀየራል። እዚህ ጋር ሌዛን መጀመሪያ ሌዛን የነበረው ቦታ ሲቀያየሩ ደግሞ ምን ይሆናል? ግሬተር ዛን ይሆናል ማለት ነው። then ምን አገኘን? ኳድራቲክ ኤክስፕሬሽን አገኘን ማለት ነው። ኳድራቲክ ኢኒኳሊቲ አገኘን። 2x ስኩዌር ፕላስ x ማይነስ 3 is a quadratic expression። ስለዚህ እንትን ፋክተራይዝ እናድርገው። ፋክተራይዝ ስናደርገው ምንድን ነው የምንጠቀመው? ተባስታ እዚህ ኮፊሸንቱንና እዚህ ጋር ያለችውን ኮንስታንት ማይነስ 6 2 ታይምስ ማይነስ 6 ተባስተው ማይነስ 6 የሚሰጡ ተደምረው ደግሞ ፖዚቲቭ 1 የሚሰጡ ሁለት ቁጥሮች ይፈልጋሉ። እነሱ ሁለት ቁጥሮች እነማን ናቸው? 3a 2 ናቸው። 3 and 2 ናቸው። ማይነስ 3 ፖዚቲቭ 3a ኔጌቲቭ 2 ፖዚቲቭ 3a ኔጌቲቭ 2 ሲባዙ ማይነስ 6 ሲደመሩ ደግሞ ፖዚቲቭ 1 ይሰጡናል። ስለዚህ ፋክተራይዝ ለማድረግ ኤክስፕሬሽኑን ጻፈው 2x ስኩዌር ፕላስ 3x ማይነስ 2x ማይነስ 3 ግሬተር ዛን ኦር ኢኳል 0። ምንም የተቀየረ ነገር የለም። ያ 3x ማይነስ 2x ማለት 1x ማለት ነው። ስለዚህ ምንም የጨመርኩት የቀነስኩት ነገር የለም፣ ተመሳሳይ ነው ማለት ነው። ስለዚህ ፋክተራይዝ እያደረግን እስቲ ሶሉሽን እንፈልግለት። ስለዚህ ፋክተራይዝ ሳደርገው እዚህ ጋር ሁለቱም ጋር x አለች። ስለዚህ x አወጣለሁ። ምን ይቀረኛል? እዚህ ጋር 2x ይቀረኛል ፕላስ 3 እዚህ ጋር ደግሞ ኔጌቲቭ 1 ባወጣ ማይነስ 1 2x ፕላስ 3 ይቀረኛል ግሬተር ዛን ኦር ኢኳል 0። ይሄው እዚህ ጋር ተመሳሳይ ተርም አገኘሁ ማለት ነው። ስለዚህ እዚህ ጋር ምን አወጣለሁ? ፋክተራይዝ ሳደርግ x ማይነስ 1 ታይምስ 2x ፕላስ 3 is greater than or equal 0 ምን አገኛለሁ ማለት ነው። ስለዚህ ይሄን ሶልቭ ለማድረግ ምን መስራት አለብኝ? ሳይን ቻርት መስራት አለብኝ። ሳይን ቻርት ለምንድን ነው የሚያስፈልገኝ? የቱ ጋር ፖዚቲቭ ነው የሚሆኑት፣ የቱ ጋር ኔጌቲቭ ነው የሚሆኑት፣ የቱ ጋር 0 ነው የሚሆኑት የሚለውን ለማወቅ ማለት ነው። እዚህ ጋር x + 1 ታይምስ 2x + 3 is greater than or equal 0 ይለናል። ስለዚህ ሁለቱ ኤክስፕሬሽኖች ተባሰው ፖዚቲቭ የሚሆኑበትን ቦታ ማወቅ አለብን ማለት ነው። ስለዚህ ሳይን ቻርት እንስራ። ሳይን ቻርት ስንሰራ x - 1 2x + 3 ምንድነው እዚህ ጋር እነዚህ ሁለት መስመሮች ላይ የምናደርገው እነዚህ ኤክስፕሬሽኖች 0 የሚሆኑበት ቦታ ነው። እነዚህ ኤክስፕሬሽኖች 0 የሚሆኑት x - 1 0 የሚሆነው at 1 x - 1 0 የሚሆነው 1 ላይ 1 ስታስገቡ አንድ ሲገባ 1 - 1 0 ነው። ስለዚህ እዚህ ጋር 0 ነው። x - 1 0 ነው። 2x + 3 ደግሞ 0 የሚሆነው at -3/2 -3/2 ስታስገቡ 2/2 ይጠፋል። -3 2 ታይምስ -3/2 + 3 ሲደረግ 2/2 ይጠፋል። -3 + 3 is 0 ማለት ነው። ስለዚህ እዚህ ጋር 0 ይሆናል ማለት ነው 2x + 3
then ምንድነው እኛ የምንፈልገው ሁለቱ ተባዝተው ፖዚቲቭ የሚሆኑበት ቦታ ነው። ስለዚህ ኤክስ ማይነስ ዋን ከአንድ በታች የሆነ ቁጥር ለምሳሌ ከአንድ በታች ዜሮ አለ። ዜሮ ብናስገባ ከአንድ በታች ዜሮ ብናስገባ ምንድን ነው ዜሮ ማይነስ ዋን ነው። ስለዚህ ከአንድ በታች የሆነ ቁጥር ሲገባ ኔጌቲቭ ነው የሚሆነው ኤክስ ማይነስ ዋን። ከአንድ በላይ የሆነ ቁጥር ለምሳሌ 10 ስታስገቡ 10 ኔጌቲቭ ሲቀነስ ዋን 9 ነው፣ ፖዚቲቭ ነው የሚሆነው። እዚህ ጋር ደግሞ 2x + 3 ከዜሮ በላይ ያለ ቁጥር ለምሳሌ አንድ አለ እዚህ ጋር አንድ ቢገባ 2 × 1 2 + 3 5 ነው፣ ፖዚቲቭ ነው የሚሆነው። ስለዚህ ከኔጌቲቭ 3/2 ወደ ቀኝ ሲሄድ ፖዚቲቭ ነው። ከኔጌቲቭ 3/2 ወደ ግራ ሲሄድ ደግሞ ኔጌቲቭ ነው የሚሆነው 2x + 1። ስለዚህ ሁለቱ ሲባዙ x - 1 ታይምስ 2x + 3 ሲባዙ ምን እናገኛለን? እንደዚህ መስመሩ ቀጥሎ ነው ብላችሁ አስቡት። እዚህ ጋር ዜሮ አንዱ ኤክስፕሬሽን ዜሮ ከሆነ ሙሉ ዜሮ ነው የሚሆነው። ስለዚህ ሁለቱ ሲባዙ አስ ኔጌቲቭ 3/2 ዜሮ ናቸው። እዚህ ጋርም ዜሮ ነው። ፖዚቲቭ ታይምስ ፖዚቲቭ እዚህኛው ኤሪያ ላይ ፖዚቲቭ ታይምስ ፖዚቲቭ ሁለት ፖዚቲቭ ቁጥሮች ሲባዙ ፖዚቲቭ ነው የሚሰጡት። ስለዚህ ፖዚቲቭ ነው የሚሆነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው። ሁለቱ መካከል ኔጌቲቭ ነው ማለት ነው። ኔጌቲቭ ሲባዛ ኔጌቲቭ ደግሞ ምንድን ነው? ፖዚቲቭ ነው። ሁለት ኔጌቲቮች ሲባዙ ፖዚቲቭ ነው የሚሰጡት። ስለዚህ ይሄ ኤክስፕሬሽን ፖዚቲቭ የሚሆንበት ወይንም ደግሞ ግሬተር ዛን ኦር ኢኳል ዜሮ የሚሆንበት ቦታ ወደዚህ ያለውና ወደዚህ ያለው ነው ማለት ነው። ሁለቱም መስመሮች ደግሞ ምን ይላል? ያጠቃልላል። ምክንያቱም ኢኳል ቱ ዜሮ ስለሚል እዚህ ጋር ዜሮ የሚሆንበትን ኤሪያ ያጠቃልላል ማለት ነው። ስለዚህ በሶሉሽን ሴት ወይንም ደግሞ በብራኬት ስናስቀምጠው ወደዚህ በሄደ ቁጥር ኔጌቲቭ ኢንፊኒቲ ነው የምናገኘው። ስለዚህ ማይነስ ኔጌቲቭ ኢንፊኒቲ አፕ ቱ -3/2 ኦፕን ብራኬት ሳይሆን ክሎዝ ብራኬት ነው የምናደርገው እዚህ ጋር። ለምን? ኔጌቲቭ 3/2 ስለሚጠቃለል ማለት ነው። ዩኒየን እናደርጋለን። ምክንያቱም ይሄንን ኤሪያ ጃምፕ ማድረግ አለብን። ይሄንን ኤሪያ ማጠቃለል የለብንም። ስለዚህ ክሎዝ ብራኬት ዋንን ያጠቃልልና እስከ ፖዚቲቭ ኢንፊኒቲ this is our solution set ማለት ነው። ስለዚህ ይሄ ሶሉሽን ሴት ደግሞ የምናገኘው ምን ላይ ነው? ቾይስ ዲ ላይ ነው። ስለዚህ ቾይስ ዲ is our answer